የህዋ ሳይንስ በብዙ የዓለማችን ጠበብቶች የሚጠናናም እየተጠና ያለ ሳይንስ ነው። ለአንዳንድ የዓለማችን ቱጃሮች እንደ አዲስ የቱሪዝም መዳረሻ ተደርጎ እየታየ ሲሆን፣ ሀያላኖቹ ሀገራት ደግሞ አዲሱ የመከላከያ ስርዓታቸውን የሚያጠናክሩበት እምቅ አቅም ያለው ስፍራ እንደሆነም ይመለከቱታል። በእርግጥም አሜሪካ፣ ቻይናና ሩሲያ ይህን ህዋ ላይ የመንገስ ሩጫ ከጀመሩት ዋላ አደርም ብሏል። በቅርቡ በወጣ መረጃ አሜሪካ ህዋ ላይ መሰረቱን ያደረገም የሌዘር ጨረርን የሚጠቀም ጦር መሳሪያ እንደገነባች እየተነገረ ነው። ይህም የህዋ ላይ ሩጫውን በቀዳሚነት እንድትመራና ዙሩን እንድታከረው አስችሏታል። ስለዚህ መሳሪያ ጥልቅ የሆነ ዳሰሳ የምናደርግ ይሆናል። አብራችን ቆዩም። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችን ቆዩም። የአሜሪካ ስፔስ ፎርስ ወይም ዩኤስኤስኤፍ በአሜሪካ የጦር ኃይል ስር የሚተዳደር ሲሆን ማንኛውም ከህዋ ጋር የተያያዙ ጉዳዮችን የሚቆጣጠር የጦር ኃይሉ ክፍል ነው። ራሱን ችሎ መንቀሳቀስ ከመጀመሩ በፊት የዩናይትድ ስቴትስ ስፔስ ኮማንድ በመባል እንደ አውሮፓውያን አቆጣጠር ከ1982 እስከ 2019 ድረስ ቆይቷል። ዲሴምበር 2019 በዶናልድ ትራምፕ ዘመነ መንግስት ራሱን ችሎ እንዲንቀሳቀስም ተደረገም። ይህም አሜሪካ ህዋ ለዘመናዊ የውትድርና ሳይንስ ከፍተኛ ድርሻ እንዳለው መረዳቷን ማሳያም ነበረም። ሆኖም በቅርብ በወጣው አሃዛዊ መረጃ መሰረት የአሜሪካ ስፔስ ፎርስ በውስጡም 6434 ሰራተኞችንና 75 የህዋ መንኮራኩሮች ብቻ ያሉት ሲሆን ይህም የአሜሪካ አየር ኃይል ካለው አቅም ጋር ሲነጻጸር እጅግ አናሳ ነው። የአሜሪካ አየር ኃይል በውስጡ 5000 አውሮፕላኖች፣ 405 አህጉር ተሻጋሪ ባሊስቲክ ሚሳይሎችንና 650,000 የሰው ኃይል አለው። አሜሪካ ከዓመታዊ በጀቷ ከፍተኛ ፐርሰንቱን የጦር ኃይሏ ላይ መዋሏ ጦሯ በረቀቁ ቴክኖሎጂዎች እንዲዳብር ምክንያትም ሆኗል። ዲፌንስ ኒውስ ባወጣው መረጃ መሰረትም አሜሪካ ለስፔስ ፎርሷ ወደ $2 ቢሊዮን የሚጠጋ ገንዘብ የመደበች ሲሆን በ2024 ወደ $13 ቢሊዮን እንደምታሳድገው ተነግሯል። የሰው ኃይሏንም ወደ 15000 ለማሳደግ እየሰራች ነው። ይህም የተመደበው ገንዘብ የጂፒኤስ ሳተላይቶቿን ሚሳይል እንደመጣ የሚያስጠነቅቅ ሲስተሞቿን ህዋን የሚቃኙ ሳተላይቶቿንና አሁን በግንባታ ላይ ያለውን መልሶ መጠቀም የሚቻለውን ሮቦቲክ ቦይንግ X-37B ለማሳደግ ታውለዋለች። የህዋ ኢኮኖሚ አሁን ላይ ካለው $450 ቢሊዮን ወደ $1 ትሪሊዮን በሚቀጥሉት 2 አስርት ዓመታት ውስጥ እንደሚያድግም ይጠበቃል። እንደ አውሮፓውያኖቹ አቆጣጠር በ2020 አሜሪካም የመጀመሪያውን የሚሊተሪ ኮሙኒኬሽን ሳተላይት አስወንጭፋለች። በመቀጠልም በ2021 ታክል 2 ሳተላይትን ያስወነጨፈች ሲሆን ይህም ሳተላይት ዝቅ ብሎ የምድርን ክበብ የሚቃኝ ነው። ይህም አሜሪካ በጥልቅ ህዋ ላይ ብቻ ሳይሆን በምድር አቅራቢያ ወታደራዊ ኃይሏን ለማስፋፋት እየሰራች እንደሆነ ማየትም እንችላለን። ተቀናቃኞቿ ቻይናና ሩሲያም የወታደራዊ አቅማቸውን በህዋ ላይ ለማስፋፋት ቀን ከሌሊት እየሰሩ ነው። እንደ አውሮፓውያን አቆጣጠር 2013 ቻይና ዢያን የተባለውን የሙከራ ሳተላይት አስወንጭፋለች። ምን እንደሚሰራ ለሚዲያው ይፋ ባታደርግም ለዕለት ተዕለት ኑሯችን ከፍተኛ አገልግሎት እየሰጡን ያሉት የኮሙኒኬሽንና የጂፒኤስ ሳተላይቶች ከቅርብ ጊዜ ወዲህ ለስለላ አገልግሎት መዋል እየቻሉ ነው። ይህም የሀገራቶችን ሉዓላዊነትና ደህንነት ጥያቄ ውስጥ የሚከት ጉዳይ ሆኗል። ሀያላኑ ሀገራትም አሳት የተባለውን ሲስተም እንዲያበለጽጉ ምክንያት ሆኗል። የሲስተም የጠላትን ሳተላይቶች በህዋ ላይ እንዳሉ የሚያፈነዳ ነው። እንደ ህንድ፣ ቻይና፣ አሜሪካና ሩሲያም ይህንን ሲስተም በራሳቸው ሳተላይቶች በመሞከር ባለቤትነታቸውን አረጋግጧል። ይህም ሀገራቱ በየጊዜው በፍጥነት እያደገ ባለው የህዋ ላይ የጦር ኃይል ግንባታ ቀዳሚውን ስፍራ እንዲይዙም ያስችላቸዋል። የአሳት ሲስተም የተለያዩ ሚናዎችን በአንድ ጊዜ ይጫወታል። ከነዚህም ውስጥ የኒውክሌር ጥቃቶችንና የጠላት ሳተላይቶችን ለማምከን የሚረዳ ሲሆን ከዚህ በተጨማሪም ሀገራቶቹ የኒውክሌር ሚሳይላቸውን ሲያስወነጭፉ በህዋ ላይ ሆኖ የፍጥነት
የፍጥነት ድጋፍም ይሰጣል። እንደ አውሮፓውያን አቆጣጠር በ2000 የአሜሪካ የሴኩሪቲ ኮሚሽን ቻይና ያላት የአሳት ሲስተም ለአሜሪካ ሳተላይቶች ስጋት መሆኑን ገለጸ። ይህም ስጋት ቻይና በ2007 አዲስ የአሳት የጦር መሳሪያ ስታስወነጭፍ ይባሱኑ ከፍ አለ። አሜሪካም በመልሷም የቻይና የዌዘር ሳተላይት መታችም። ይህም በሁለቱ ሀገራት መካከል ቁርሾ ፈጥሮም ነበረም። የምንጊዜም ተቀናቃኟ የሆነችው ሩሲያም እጇን አጣጥፋ አልተቀመጠችም። እንደ አውሮፓውያን አቆጣጠር በ2014 ካሚካዚ የተባለውን ሳተላይት አስወንጭፋለችም። የዚህ ሳተላይት የመንቀሳቀስ ቅልጥፍናም ወደር የለውም። በዚህም ምክንያት ሌሎች ሳተላይቶችን የመቅረብና አስፈላጊ ሆኖ ከተገኘም የማውደም ብቃትም አለው። አሜሪካኖች መጀመሪያ ላይ ለመለየት ተቸግረውም ነበረም። እንደ አንድ የድሮ ሳተላይት ቅሪታ አካል ነበር ያዩትም። የሳተላይት ግን በሰዓት ብቻም ወደ 17500 ማይሎችን መጓዝም ይችላል። የሩሲያ ጉዞ በዚህ አላበቃም። በ2017 ከቀድሞ በይዘቱ ያነሰ ሳተላይት አመጠቀችም። የሳተላይት ህዋ ላይ ሆኖ የራሱን ሚሳኤል የማስወንጨፍ ብቃት አለው። ይህም ሩሲያ ጸረ ሚሳኤል ኦፕሬሽኖችን ልትፈጽም እንደምትችል ማሳያም ነበረም። በመቀጠልም በ2019 ሩሲያም ኔስቲንግ ዶል የተባለ ሳተላይት ወደ ህዋም ላከችም። የሳተላይትም በቅርበት ሌሎች ሳተላይቶችን የመሰለል ሚሳኤሎችን የማስወንጨፍ ብቃትና ትናንሽ ሳተላይቶችን የማሰማራት ብቃት አለው። አንዴ የአሜሪካ ሳተላይት በቅርበት ሲሰልል ተገኝቶም አሜሪካ ኦፊሻል ስሞታዋን አቅርባለችም። የአሜሪካ ስፔስ ፎርስ በዛው ዓመት ራሱን ችሎ እንደ አንድ መስሪያ ቤት መቋቋሙም በዚህ ቁርሾ ምክንያት እንደሆነም ይነገራል። በቁጥር ደረጃ አሜሪካ 1897 ሳተላይቶች ባለቤት በመሆን ስትመራም ቻይና በ412 ትከተላለችም። በሶስተኛ ደረጃ ሩሲያ 176 ሚሳኤሎች ባለቤት በመሆንም ተቀምጣለችም። ቴሌኮሙኒኬሽን አውሮፕላኖችንና መርከቦችን ወደ ትክክለኛው መዳረሻ መምራት፣ ሚሳኤል ጋይዳንስ፣ የሚሳኤል ጥቃት እየመጣ እንደሆነ አላርም ማድረግና የተለያዩ ወታደራዊ ሚሽኖች ማከናወን እነዚህ ሳተላይቶች ከሚሰጡት ጥቅም መካከል ነው። ለዚህ ሁሉ አገልግሎት ሲውሉ ግን እምብዛም ጥበቃ ሳይደረግላቸው በህዋ ላይ እየተንሳፈፉ ነው። በከፍተኛ ሁኔታ ለአደጋ ተጋላጭ መሆናቸውን ያየው ፔንታጎንም $304 ሚሊዮን በመመደብ መሰረታቸውን ህዋ ላይ ያደረጉ የመከላከያ ጦር መሳሪያዎች ኢኒሼቲቭን በ2020 አቋቋመም። በዋነኝነት የኒውትራል ፓርቲክልና የሌዘር ጨረሮች የሚጠቀሙ ከፍተኛ ኃይል ያላቸውን የጦር መሳሪያዎችን ነው እየገነባች ያለችው። ላለፉት 10 ዓመታት በዚህ የጦር ግንባታ ላይ ሰራሽ ሲሆን ከቅርብ ዓመታት ወዲህ ይበልጥ አጠናክረዋለችም። በቅርቡም በፐርሺያን ባህረ ሰላጤ የመጀመሪያውን የሌዘር ጨረር ሙከራ በተሳካ ሁኔታም አካሂዳለችም። በብርሃን ፍጥነት የሚጓዘው ይህ ጨረር የታሰበለት ኢላማን በትክክል በመምታት ከጥቅም ውጪ ነው የሚያደርጋቸው። አሁን ላይ ከምድር ላይ ሆነ በጦር ጀቶች ላይ ማጥቃት እንዲችል ማሻሻያ እየተደረገለት ብዙ ሙከራዎችን እያከናወነ ነው። የአሜሪካ አየር ኃይል ለዚህ የሌዘር ጨረር ፕሮግራም $150 ሚሊዮን የመደበ ሲሆን በዋነኛነት 3 ቁልፍ ነገሮችን ያካትታል። እነሱም ለቀጣዩ ትውልድ የውጊያ ስርዓት የሚጠቅሙ የተሻሻሉ ሌዘር ጨረሮች ወይም ላንስ፣ ራሱን መከላከል የሚችል ባለከፍተኛ ኃይል የሌዘር ጨረር ፕሮግራም ወይም ስትራፍና ቦይንግ እያከናወነ ያለው የሌዘር ፖድ ምርምር ናቸው። የሌዘር ጨረር የጦር መሳሪያ በብርሃን ፍጥነት መጓዙ ኢላማውን በትክክል የመምታት ብቃቱ በእያንዳንዱ ምት ዝቅተኛ ወጪ ማስወጣቱ ለመከላከያ ሰራዊቱ ጠቀሜታው ከፍ ያለ እንዲሆን አድርጎታል። ከሁሉም ደግሞ ተስፋ የተጣለበት ራሱን መከላከል የሚችለው ባለከፍተኛ ጉልበት የሌዘር ጨረር ዲሞንስትሬተሩ ነው። አሁን ላይ ግዙፍ በመሆኑ ምክንያት ምድር ላይ ሆኖ የሚሰራ ሲሆን የአሜሪካ የጦር ጠበብቶች ግን ከዚህም በላይ ይዘቱን በማሳነስ እንደ F-15 ያሉ የውጊያ ጀቶች ላይ ለማስገባት እየሰሩ ነው። በሂደትም ከF-16 እና F-35 ነጠላ ኢንጂኖች ላይ የመግጠም ሐሳብ ይዛ እየተንቀሳቀሰች ሲሆን ይህም ከተሳካ የወደፊቱን የአየር ላይ ውጊያ ስርዓት እስከ ወዲያኛው የሚቀይረውም ይሆናል። ታዲያ ይህ የሌዘር ሲስተም አየር በአየር ሆነ ወደ ምድር የተተኮሱ ሚሳኤሎችን የማምከን ብቃት አለው። በቲዮሪ እንደተቀመጠው አንድ ደከም ያለ የሌዘር ጨረር እንኳን የአንድን ሚሳኤል ኦፕቲካል ጋይዳንስ ሲስተሙን ከጥቅም ውጭ ያደርገዋል። ከፍተኛ ኃይል ያለው ጨረር ደግሞ የሚሳኤሉን ኮንትሮል ሲስተም እንዳልነበረ ያደርገዋል። በጁን 29 2023 የህዋን የጦር ሳይንስ አንድ እርምጃ ከፍ ያደረገም ትልቅ ስኬት ተመዘገበም። ስዌል በመባል የምትታወቀው
የሚታወቀው የሌዘር ጨረር የጦር መሳሪያ መቶኛ ቀኗን በህዋ ላይ በስኬትም አጠናቀቀች። የናቫል የምርምር ላብራቶሪም መቶኛ ዓመቱን ያከበረው በዛው ዕለት ነበረ። ስዌል ወደ ህዋ የተወነጨፈችው ማርች 14 2023 ላይ ነው። የቴክኖሎጂ በህዋ የሌዘር ጨረሮችን ወደ ኤሌክትሪክ ኃይል በመቀየር የህዋ ላይ ኃይል አቅርቦትን በከፍተኛ ሁኔታ ያሻሽላል። የስዌል ሙከራ በአሜሪካ የመከላከያ ዲፓርትመንት ኤች9 ሚሽን አካል ስር ኢንተርናሽናል ስፔስ ስቴሽን ላይ ነው የተደረገው። ወደ 1.5 ዋት የሚጠጋ የኃይል አቅርቦትን መስጠትም ችሎ ነበረ። ሙከራው የተደረገው በ1.45 ሜትር ርቀት ላይ ሆኖ ሲሆን በናቫል የምርምር ላብራቶሪ መሰረትም የመጀመሪያ በቫኪዩም ስፔስ ላይ የተደረገ የሌዘር ጨረር ስርጭት ነው። በስፔስ ኒውስ እንደተዘገበው ቻይና መሬት ላይ መሰረት ያደረገም የሌዘር መሳሪያ እየገጠመች ሲሆን ይህም ሌዘር ከምድር ላይ ሆኖ የሳተላይት ሴንሰሮችንና ሃርድዌሮችን ማጥፋትም ይችላል። ህዋ የወደፊቱ የጦር ውጊያ ስፍራ ሊሆን እንደሚችል ፍንጮች እያሳዩን ነው። በዚህም ምክንያት ሳተላይቶች ራሳቸውን የሚከላከሉበትና ማጥቃት የሚችሉበትን መሳሪያ ሊታጠቁም ይገባል። የሌዘር ጨረሮች ምድር ላይ በአግባቡ እየሰሩ ቢሆንም ይህን አቅማቸውን ወደ ህዋ ለማዘዋወር ማይቻልበት ምክንያት ብዙ ነው። የመጀመሪያው የሌዘር ጨረሮች ራሳቸው ከፍተኛ ኃይል ያለውን ሌዘር ለማመንጨት ያልተቋረጠና ቀጣይነት ያለው ጉልበት ሰጪ ነገር ይፈልጋሉ። ህዋ ላይ ደግሞ የኃይል ምንጮችን ማድረግና ማንቀሳቀስ እጅግ ውስብስብና አስቸጋሪ ስራ ነው። ሌላኛው ተግዳሮት ደግሞ ህዋ ቫኪዩም ወይም ባዶ ስፍራ ስለሆነ የሌዘር ጨረሮች መታየት አይችሉም። ይህም በትክክል ኢላማዎችን ለመምታት አስቸጋሪም ያደርጋቸዋል። ረጅም ርቀት ሲጓዙ ደግሞ የመበተን አደጋም ይጋረጥባቸዋል። በተጨማሪም በሰዓት 20 ሺህ ማይል የሚሄዱ ሳተላይቶችን አልሞ መምታት ደግሞ አስቸጋሪ ተግባር ነው። ሆኖም እነዚህ ችግሮች በጊዜ ሂደት በቁጥጥር ስር መሆን ይችላሉ። ሩሲያም ከፍተኛ የሌዘር ጨረር ማምረትና ቀጣይነት ያለው የኃይል ምንጭ መስጠት የሚችለውን ሜጋዋት ካርበን ዳይኦክሳይድ የሌዘር ጨረር የተሸከመውን ፖሊስ የህዋ ላይ መንኮራኩር አበልጽጋም ነበረም። የፖሊስ ታሪክ የሚጀምረው በ1980ዎቹ በቀዝቃዛው የዓለም ጦርነት ጊዜ ነው። ታዲያ በአንድ ወቅት የአሜሪካው ፕሬዝዳንት ሮናልድ ሬገን ኮንግረሱ ላይ ባደረጉት ንግግር አሜሪካ ከተለያዩ ኃይሎች ጥቃት እየደረሰባት እንደሆነ ገልጸው ይህንንም ትንኮሳ ቀድሞ ለመከላከል የህዋ ላይ የጦር መሳሪያ የማስወንጨፍ እቅድ እንዳላቸው አስታወቁም። የፕሮግራሙንም ጫፍ እንዳነካኩት አሜሪካን ከአህጉር ተሻጋሪ ሚሳይል የሚጠብቃትን ሰፊ መከላከያ እየሰራች እንደሆነም ተናገሩም። ይህም ስራ በብዙዎች ዘንድ የስላቅ ስም አሰጠውም፣ የስታር ዋር ኢኒሼቲቭ የሚባል። በዚህ በኩል የሶቪየቱ ፕሬዝዳንት ሚካኤል ጎርባቾቭ በዓለም አቀፉ መድረክ የሰላም ፍላጎቱን እያሳዩ ነበረም። ሬገንም ይህንንም ኢኒሼቲቭ እንዲያቆም ቢወተውቱም ሬገን በሐሳባቸው ጸኑም። ሶቪየቶችም ለዚህ ምላሽ ይሆን ዘንድ ፖሊስ ስኪፍ መንኮራኩርን መገንባት ጀመሩም። ኋላይም ሆኖ የሌዘር ጨረሮችን በመርጨት ጠላቶቹን እንዲያጠቃ ነበር የተገነባው። የሶቪየት ህብረት በጊዜው የህዋ ላይ ንግስናዋን ለመያዝ በከፍተኛ ሁኔታ በጀት መድባ እየሰራችም ነበረም። የመጀመሪያው መሳሪያም ስኪፍ ሲሆን በምድር ክበብ ላይ የሚዞር ሌዘር የሚረጭ የጦር መሳሪያም ነበረም። ሌላኛው ደግሞ ካስኬድ ይባላል። የጠላትን ሳተላይቶች ለማምከን ነበር የተገነባው። የፖሊስ ፕሮጀክት ባይሳካም ለወደፊቱ የህዋ ላይ የጦር ግንባታ ግን በር ከፈተም። አሁን ላይ በዓለም አቀፍ ደረጃ በተደረገ ስምምነት እንደዚህ አይነት መሳሪያዎችን ማስወንጨፍ የተከለከለ ነው። ይህም ዓለምን ወዳልተፈለገ ጦርነት እንዳታመራም ይታደጋል። ውዴቱ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።